ጋዜጠኛው ለአልበም መውጫ ወይም ደግሞ መልቀቂያ መግለጫ እንዳትሰጥ ተከልክሏልና በዚህ ጉዳይ ስለ ኢትዮጵያ ነባራዊ ሁኔታ ምን ትላለህ ብሎ ሲጠይቅም ስለ ኢትዮጵያ አፍሪካ አንድ ለማድረግ የሞከረ ህዝብ ለራሱ አንድ መሆን አቅቶት ስቃይ ውስጥ ይገኛል ይላል። አፍሪካን አንድ ለማድረግ የሞከረ ህዝብ ለራሱ አንድ መሆን አቅቶት ስቃይ ውስጥ ነው ያለው። በአሁኑ ሰዓት ሰውዳ እየበላን አገር ለማስቀጠል አይቻልም። የሚያሳዝን ትውልድ ነው። የዛ ትውልድ አካል ስለሆነ ነው። ዶክተር አብይ አህመድ ኢትዮጵያ ሞታለች አንተ ለዚህ መልስ ምንድነው ሲባል አገሬ አንቀላፍታ ይሆናል እንጂ አልሞተችም። ዶክተር አብይ አህመድ በአዲስ አበባ ከተማ ላይ ያለውን አቋም ስለማያምኑት ምን ይላል? አመንክም አላመንክም የዛሬ 5 ዓመት አዲስ አበባ በአፍሪካ ውስጥ እጅግ ውብ ከሚባሉ ከተሞች አንዱ ይሆናል። ለቴዎድሮስ ካሳሁን እንደምን ላይ የተሰራው የኦሮምኛ ዘፈንን ዘፋኞችንም እንደዚህ ስል አድርጓል። ኤርሚያስ ለገሰ አላቅም የቴዲን ፍላጎት ነው እንደሆነ ወጥቶ መናገር አለበት ያልኩትም ለዛ። ስለዚህ እነዚህ የኦሮሞ ወጣት ዘፋኞች ሙዚቀኞች መተው ሞትን ሳትፈራ ወድቀናል ለአገር አፈር የላስን አበቃን ለበርገር እኛ ያቀናናት ገና ታብባለች ጨፍላቂው ሀገር እውነትም ሞታለች እኛ ግን ኖራለን። ንዴት የሚያወጣው ነገር አደገኛ ነው ምላችሁ። ለዚህ ጉድ እኮ ነው። የአገር ካባ ለብሶ የመንደር ሰባኪ መላከ መስሎ መጣ የሬሳ አምላኪ። ይከፈት መዝገቡ ታሪካችን ይታይ አገር ማን ገነባ ማን ነው ደግሞ ገዳይ። የኢትዮጵያ ጠቅላይ ሚኒስትር ዶክተር አብይ አህመድ ደግሞ ለዚህ ዘፈኑ አልበም መልቀቂያው ምላሽ የሚሆን ንግግር እንዲህ ብሎ ተናግሯል። ማንም ኃይል በህዝብ ድምጽ በዲሞክራሲያዊ መንገድ የመጣውን መንግስት በኃይልና በወረቀት በዘፈን ጋጋታ ሊያፈርሰው አቅም የለውም፣ አይችልም። አንድ የኦርቶዶክስ አባት የቴዲ ሙዚቃ የአጋንንት ስራ ነው በማለት ተችቶታል። ነው ያወጣው ዘፈና ባለው ስሙ ባከተናገር መታወቃት መሰል ምንድን እግዚአብሔርና አጋንንትን እኩል ለማምለካት ሞክር። እቺ ሀገር መቼም በዘፋኝና በዘፈን መፍትሄ አታገኝም። አርቲስት ነን በሚሉ ሰዎች እቺ ሀገር ጥንትም አልሰሯት፣ ዛሬም የጥፋቷ ምክንያት እነሱ ናቸው። ወደፊት እንኳን የምናስባትን ሀገር እያበላሹብን። በነገራችሁ ላይ ግድ የለሽ ትውልድ ለመፍጠር እዚህ ሲዘፍኑ ይላሉ፣ እዚህ ይዘምራሉ። እዚህ ሲጨማለቁ ራቁታቸውን ይላሉ፣ እዚህ ነጥላቸውን ተሸፋፍረው መድረክ ላይ ይወጣሉ። የእችን ሀገር ይወል ወንድሜ ደራሲ ትከተላለህ፣ ዘፋኝ ትከተላለህ። ማንኛውንም ዘፈን ከሰማ አንተ የሰይጣን ባሪያ ነህ። ሞጣ ጋራኖስ የቴዲ ዘፈን እንዳዳመጠ እንዳንድ ሰው አንተስ በዚህ ዙሪያ ምን ትላለህ? ወይም ደግሞ በቴዲ ዘፈን ላይ ሐሳብክ ምንድነው? የቴዎድሮስ ካሳሁን ዘፈን እንኳን የብልጽግና መንግስት ሊያነቃንቀው ይቅርና አብይ አህመድ የተከለውን ችግኝ ማወዛወዝ አይችልም። ዳስ ጣል ማለት ምን ማለት? ዳስና ድንኳን ይለያያል። ድንኳን የሐዘን ዳስ የሰርግ ነው። ሰው ሲያገባ በአማራ ባህል በኦሮሞ ባህል አለ ይዳስ ይጣል። ገጠሬ ብትሄድ አሁን ኦሮሞችም ያደርጋሉ፣ በትልቁ ዳስ ይጥላል። ስለዚህ በቴዲ ካሳሁን ዘፈን ብልጽግና ሊነቃነቅ አይችልም። የደብረ ጽዮን ጠመንጃ ያላነቃነቀው ብልጽግና ቴዎድሮስ ካሳሁንን አማራ ሊደግፈው አይገባም። ቴዲ እኮ የአማራ ትግል የሚያፈርሰው። ቴዲ አባይ ብሎ ዘፍኖ አባይ ሲገደብ ሄዶ አልጎበኘም። ቴዲ ንጉሰ ምኒልክ ንጉሳችን ነው ብሎ ዘፍኖ የንጉስ ምኒልክ ቤተ መንግስት ሲታደስ ሄዶ አልጎበኘም። ቴዲ ሁልጊዜም ዘፈኑ የጥላቻ ብቻ ነው በማለትም ከህዝብም ቅሬታ ተነስተውበታል። ለህዳሴ ግድቡ የኢትዮጵያ ህዝብ የተባበረባትን እናት እኮ እንጨት ለቅማ ያን ህዳሴ ግድብ ላይ ያዋጣችበትን ብር እኮ ወጥቶ እኮ ያልዘመረ ሰው እኮ ነው። ህዳሴ ግድብ ሲመረቅ ስንት አይነት የኒኩለር ማብሊያዎች እንትን ሲሉ ኦይል ማጣሪያዎች የጋዝ ማጣሪያዎች ሲመረቁ ወጥቶ እኮ ስለ ሀገር ያላወራ አንድ ተራ አዝማሪ ደንቆሮ አዝማሪ መተንተን ትላለ። በያረቄ ቤቱና በየጠጅ ቤቱ አይደል እንዴ መንግስትን ሲያማ የነበረው ቴዲ አፍሮ? ማን ነው ቴዲ አፍሮ? እንደዚህ አይነት ቆቀራም ግማታም የሆነ ሰው ያመጣችሁ የመንግስትን እንትን ነው ሊያነቃነቅ ነው። ወይኔ ብልጽግና ለትራምፕ ራሱ አልተነቃነቀም። ትራምፕ እንደዛ ሲለፈልፍ ምን ሲል አንድ መልስ ያልሰጠ መንግስት እኮ ማንንም የማይሰማ መንግስት እያንዳንዱን ነገር በእናት ዝም ብለህ ስለ አብይ መጀመሪያ ጠይቅ። ምድረ እከክ እዚህ ቴዲ አፍሮ ምናምን ትላለህ። አንድ ማሲንቆና ክራር መቼ አረቂያም ቴዲ አፍሮ ብልጽግና ሊያነቃንቅ አይችልም። መንግስት በዚህ
በአንድ ተራዝማሪ የሚነቃነቅ መንግስት አይደለም ይሄ መንግስት። ፓስተር ትዝታው ሳበልም ደግሞ በቴዲ አፍሮ አዲስ አልበም ዙሪያ እንዲህ ስል ተደምጧል። ቴዲ አፍሮ ቆሞ ሲዘፍን ከአፉ ውስጥ የሚወጡ አስፈሪ አውሬዎች ለዛ ለዘፈን በተሰበሰበው ህዝብ ላይ በአፉ በጆሮ ሲጠቀጠቅ ነው ያሳየኝ የእግዚአብሔር መንፈስ። ሕያው እግዚአብሔር ምስክሬ ነው። እግዚአብሔር ምስክሬ ነው። ከሱ የሚወጣው ስፒሪት አስፈሪ ፊት ባላቸው አራዊት የተሰበሰበው የሚዘለው ህዝብ ውስጥ በአይኑ በጆሮ በአፉ ሲገባበት ነው ያየው። ይሄን ደግሞ ተናግሬያለሁ። ጋዜጠኛ እንዳልካቸው ዘነበም በአዲሱ ቴዎድሮስ ካሳሁን አልበም ዙሪያ እና እንደዛውም ስለ ዶክተር አብይ አህመድ ያለውን በመሃላቸው ከረከሩን እንዲህ ስል ሐሳቡን አብራርተዋል። ቅዱሱም ይቀደስ ርኩሱም ይርከስ አዋቂ ነኝ ባይ ግን የሰውን ድንበር አይጣስ የሚል አንድ አባባል አውቃለሁ። ከሰሞኑ ሁኔታ ጋር ተያይዞ በጣም ብዙ ነገር የተባለ ነው። እኔ ግን እዚች ነገር በጣም ቀልቤና ጆሮዬን ስለሳበች ነው። አብይ አህመድ ፈራ፣ 4 ኪሎ ተረበሸ ምናምን። አብይ አህመድ ፈራ ሄቼቼ በእውነት ፈርቶ ስልጣን ላይ ከመምጣቱ በፊት በምስራቅ አፍሪካ ውስጥ በገንዘብም በሴኩሪቲ አቅሟም አንቱታን ያተረፈችን ህወሓት የምትባል ግዙፍ ድርጅት ለማሽመድመድ ያሳሳቀ መለስ እግር ስር ቁጭ ብሎ በረከት ስምኦን የሚባል ጃይንት ሰው ሸውዶ እና አቦይ ስብሃትን ባልጠበቁት መንገድ ድርጅቱን እንዳልነበረ አድርጎ ስልጣን ላይ ከመጣ በኋላ እንኳን ችግኝ ሲተክል ኳስ ሲቀልጥ ሲስቅ ሲያሳቅቅ እናቶችን ሲስም በየሀገሩ ቱር ሲያደርግ በቃ አይሆንም ብለው እንደፈለጉ ሊጫወቱ ሲሞክሩ አሽመድምዶ አስቀምጦ ዛሬ ላይ ከዛሬ 9 እና 8 ዓመት በፊት የኢትዮጵያ ወታደር ቼክ ብታረግ በብሔር ተቧድኖ ቃታ ሊሳሳብ ጥቂት የቀረውን ወታደር እንደ አዲስ አደራጅቶ የሀገራዊ ሜንታሊቲ እንዲኖረው ወታደሩን አድርጎ ዛሬ ኢትዮጵያ ወታደሩ ፊት ብሔር ብታወራ በጥፊ ነው የሚጨረግዱ። ጉዳዩ አይደለም ኢትዮጵያ ወታደር። አንድ አርቲስት ወጥተ ትናንትና ስለኖርክባት አዲስ አበባ መስራት መስፈን ማትችል፣ ስለ ህዳሴ ግድብ መስፈን ማትችል፣ ስለ ጮህለት አንተው ስለዘፈንክለት አባይ አባይ ብለህ ስለጨፈርክበት አባይ ተሰርቶልህ ወጥተህ የማዘፍን ግርማዊነቱን ምን አይዘፈን ግርማዊነቱ ቤተ መንግስት ሲሰራልህ ገብተህ ስለ ግርማዊነቱ ማዘፍ ተሰራልኝ ድምጽ የተሰማ በል ይልቅ ጥቁር ሰውት ነው ሐውልት ዛምሮልህ የሚልክ አድዋ ተሰርቶልህ ወጥተህ ማዘፍ እንዴት ነው ፖለቲካው ያለው? በምን መልክ ነው ፖለቲካ መስራት? መፈንቅለ መንግስት በዚህ አትሞክሩ። አንሰማችሁ ብንሰማችሁ እኮ ነው እንሽማቀቅ ነበር። ኢትዮጵያ የሚል ሜንታሊቲ ወታደር ውስጥ ገንብቶ ከእግረኛ እስከ ስፔሻል ፎርስ እስከ አየር ኃይል በምስራቅ አፍሪካ ግዙፍ የወታደር ተቋም የገነባን ሰውዬ በግጥም ይፈራ ማለት ነው። ያውም በለጨና በተጻፈ ግጥም አስፈርቶት አብይ ዌልካም ና እስቲ እናውራ። አብይ አህመድ አሊ ስልጣን ላይ ከመጣ በኋላ በሱ ስልጣን ላይ መምጣት ምክንያት በርካታ የውጭ ሀገር ተቃዋሚዎች መጡ። በሰላም ሀገር ላይ ኑሩ ተባሉ። እድሉን አልተቀበሉ። እኔና አብይ ነን ሁለት መንግስት ነን ሲሉ ግርማ የሌለው ሞገሳቸውን ገፎ በሸሚዝና በካራባት አረጋቸው። ይሄው እንደ እብድ በየሚዲያው ሲናከሱት ያለ ቀለው እንደ ሶቪየት ህብረት ፈልቶ የቀዘቀዙ ሽማግሌዎች ሀገሪቱን መጫወቻ አያረጓትም ሽግግር መንግስት እያሉ የኢህአፓይ ዝራዥ በትውልድ አይጫወትም ብለው ዳራ ሲዟቸው ቁጭ አርጎ ምንነታቸውን ማንነታቸውን የኢትዮጵያ ህዝብ እስኪያውቅላቸው ድረስ እርቃናቸውን አስቀርቷል። አብይ አህመድ አሊ እኮ በግጥም ሊወርድ ሊፈራ ማለት ነው። ሶየው ኢትዮጵያ መጻኢ ዕድሏን ይወስናል የሚባለውን ግዙፍ ወደብ የአሰብን ወደብ በድርድር ካልሆነ ግን እያለ በኮንፊደንስ በኢትዮጵያ መሪዎች ታሪክ ታይቶ በመታየቁ ሁኔታ በራስ መተማመኑን ቀና አርጎ ወደብም እንወስዳለን የሚል በራስ መተማመኑ የትውልዱን የወደብ ጥያቄ እንደ አዲስ ያነሳሳ ኢትዮጵያን የሚወድ በናሽናል ኢንተረስት ለሰከንድ ሽርፍራፊ የማይደራደረው አብይ አህመድ አሊ ብዙዎች ኢትዮጵያ በምትል ማሊያ ተደርበው ግን የዚች ሀገር ጠላት መሆናቸውን እንዲህ ያሳየን እኮ ነው አብይ አህመድ አሊ። ታዋቂዎቹና ዝነኞቹ የኦሮምኛ ዘፋኞች ገላና ገሩምሳና አርቲስት ዮሳው ጌታሁንም ደግሞ ለቴዲ አፍሮ አልበም መልቀቂያ ምላሽ ይሆን ይመስል እንዲህ ሲሉ ተደመጡ። ጉድ እኮ ነው የአገር ካባ ለብሶ የመንደር ሰባኪ መልአክ መስሎ መጣ የሬሳ አምላኪ።
ይከፈት መዝገቡ ታሪካችን ይታይ አገር ማን ገነባ ማን ነውና ገዳይ ባንዳ አገር ሲሸጥ ባልቻ በጉራዴ ለይተን እንወቅ ጀግናና ነጋዴ ለሀገሩ ብሎ ሕይወቱን የሰዋ ይመስክር ታሪኩ ይናገር አድዋ ዘማር ሶፊያ ሺባባው ደግሞ እኔ ወጥቼ ብዘፈን ከቴዲ በጥፍ ይሻላል ትለናለች። ወጥቼ መስፈን ብጀምር ማለት ነው yes እግዚአብሔር ምስክሬ ነው ቶፕ የሚባል ዘፋኝ እኔ ነኝ የምሆነው በቃ ማለት ቴዲ አፍሮ በጣም አይደለም የወደደው ማለት yes እግዚአብሔር ምስክሬ ነው እሱ ከኔ ቀጥሎ ነው የሚሆነው። የቴዲ ዘፈን ሰምቼዋለሁ። በተክላላ እያንዳንዱ የዘፈን አድናቂ ስለሆነ በጭባጫ ነው። አንድ ዘፈን ግን በጣም ጥሩ ዘፈን አለ። ጉራጌኛውም ጥሩ ነው። ግን ጉራጌኛው የሚኪያስ ጉራጌኛ የሚጫወተው እሱ ነው ቀጥታ ይዘረፍ። ቴዲ የሚኪያስን ዜማ ሰርቋል። በደንብ አርጎ ግጥም ብቻ ነው የቀየረው። ሚኪያስ አወቃችሁት? የናዝሬቱ የሚኪን ዘፈን ልክፈተው ለሁለት የቴዲና የሚኪን ምንም አትለዩትም። ሚኪ ነው ስለ ጉራጌ በደንብ አርጎ የዘፈነው። ያንን ነው ቴዲ የዘፈነው። አንድም ነገር አልተሳካለትም። ማስታወቂያ ነው የተሰራለት። አብይ አልከለከለውም። ጃማይካ አትላክ አብይ አልከለከለውም። ብልጽግና አልከለከለውም። ፋክቱ ይሄ አድቨርታይዝመንት ነው የሰራችሁለት። ቴዲ ሶሻል ሚዲያ ያለው ከተከለከለ ለምን ወጥቶ አልተናገረም? ምንም አልሰራም ማለት ነው። አብይ በ5 ዓመት ያውን በጦርነት ውስጥ ነው አዲስ አበባ እንደዚህ ካረገ ጎንደርንና ባህር ዳርን መቀሌን የመቀየር አቅም አለው ማለት ነው። አለው ሰውየው አቅም አለው ማለት ነው። ቴዲ አፍሮ እኔ ያልጋ የኬሻ በጠረባ የምከፍለው አጥቼ ማለት ነው ስቴዲየም ዙሪያ በረንዳ ላይ ሳደር ከጎኔ ነበረን። እነዚህ ልጆችን ትምህርት ማስመዘግብበት አጥቼ የምበለው የምጠጣው አጥቼ ማለት ነው። በቃ ጎዳና ለጎዳና እንደዛ ስር መሰመስ አጠገቤ ነበረን። መንጃ ፈቃድ አልፎብኝ ማሳደሻ ገንዘብ አጥቼ እምከፍለው አጥቼ ማለት ነው። ያኔ ቴዲ አፍሮ ከጎኔ ነበረን። ዛሬ ቴዲ አፍሮ እናቴ ታማብኝ አይኗ ኦፕራሲዮን ሲደረግ ከጎኔ ነበረን። ሀያቴ ሲሞት አጎቴ ሲሞት ከጎኔ ነበረን። እንደዛ መከራዬን አለቼ በጫት ሱስ በቃ ነገር ስራው በቃ ህይወቴ ተመሰጋቅሎብኝ በቃ ጫት ህይወቴን ያስረሳኛል ብዬ እንደዛ ስቅም ምን ስል በቃ ከጎኔ ነበረ ቴዲ አፍሮ ምትል ቴዲ አፍሮ የራሱን ታሪክ ሰርቷል። የራሱን ቤተሰብ ቆንጆ አድርጎ እያስተዳደረ ነው። ያገኘውን ክብር ሊያንሰው ይችላል፣ እንደው ያንሰዋል፣ በቃ ሊገባው ይችላል ያገኛቸው ክብሮች ማለት። ለኔ ግን እቺን ያህል ቫልዩ የለውም ቴዲ አፍሮ። እስከ ዛሬም ተሳስቼ በሱ በሚለው መንገዶች እስቲ